አውቄ ፈልጌ ነው የሚመስልህ ካንተ መሻሻው? አውቀሽ እንዳልሆነ ስለማውቅ እኮ ነው እየጠየቅኩሽ ያሉት። እየተደበቅን አንገናኝ ማለት እኔ ማግኘት አፈልጊም። እሱማ ፈልጋለሁ። እና ለምንድን ነው ደርኩሽ ሞትኩልሽ? ቸኮሌት የሚገዛው የሚፈልገውን እስኪያገኝ ድረስ ብቻ ነው። ቆይ ምንድን ነው የሚፈልገው? ምንድን ነው አንቺ ደግሞ እንዳልገባው የምትሆኝ? ናታን ከፈለክ ላለያይሽ ይችላል። እሱን እንኳን መቼም አታደርጊም። ምን ያግደኛል? ምክንያቱም ከጆኒ ጋር ስትጣላ ኤላ ጋር ድጋሚ እንዳለች ስለምትፈሪ። ቆይ ለምን ማን ነው እያስፈራራሻለሁ? ለምንድን ነው ከኔ በዚህ ልክ ለመራቅ እየፈለግሻለሽ? ማንንም አላስፈራራኝም። አላምንሽም። ይኸውልሽ ማንንም ባያስፈራራሽ ኖሮ በዚህ ልክ በራስሽ ፍቃድ ከኔ ለመራቃት ሞክሪም ነበር። ሰላም እንድትሆን አንተና ጆኒም እንዳትጣሉ ስል ነው ያደረኩት። ይኸውልሽ ሰብሊ ለኔ ብለሽ ከሆነ አታስቢ። የዚህን ያህል እንድርቂኝ አልፈልግም። ኤላ አሁንም ቢሆን የሆነ ሰው ላይ ይችላል። በእናትህ ልሂድ። ይኸውልሽ ሰብሊ እኔ ግድ የለኝም ማንም በይኝ። መልስ ፈልጋለሁ። በእናትህ ካታስጨንቀኝ። ቆይ ለምንድን ነው በዚህ ልክ ከኔ መራቁን የፈለግሽው? ኢቨን እንኳን ሹራቤን እኮ በብርክቲ እኮ ነው የላክሽልኝ። ቆይ አውቄ ፈልጌ ነው የሚመስልህ ካንተ መሻሻው? አውቀሽ እንዳልሆነ ስለማውቅ እኮ ነው እየጠየቅኩሽ ያሉት። ሰብሊ እውነቱን ንገሪኝ። ቆይ ማን ያስፈራራች? ብርክቲ ነች? ነገርኩህ እኮ ማንም አላስፈራራኝም። የራሴን ውሳኔ ወሰንኩት ራሴ ነኝ። በቃ በእኔ ምክንያት ማንም ሰው እንዲጎዳ አልፈልግም። እሺ እንደ በፊቱ እየተደበቅን አንገናኝ ማለት እኔ ማግኘት አልፈልግም። እሱማ እፈልጋለሁ። እና ለምንድን ነው ግን ኤላ በእናትህ በቃ አታስጨንቀኝ። ሰብሊ ምንድን ነው ቆይ በዚህ ልክ ፈሪ ያደረገች ነገር? አቤት አልሰማሁሽም ለማለት ነው የሁሉ ስጠራሽ። ስሰማሽማ እኮ ቆምኩልሽ። ይኸውልሽ ትዕግስቴን በጣም እያስጨረሽኝ ነው። ዘንድሮማ ሁሉም ሰው ጉልበተኛ ሆኗል። ምን ፈለግሽ ደግሞ? ከኤላ ምንም ልትርቂ አልቻልሽም። እያናገርኩሽ ነው፣ አልጨረስኩም። ስላንቺ ወሬ ግድ የለኝም። ስልችት ብላችሁኛል። ቅድም ከኤላ ጋር ምን ስትሰሪ ነበር? መቼ? ከክላስ ጀርባ። እንዴት አየሽን? ከፈለኩኝ ጆኒንም ይዤ መምጣት እችል ነበር፣ ግን ከሱ ይልቅ ስልኬ ላይ ያስቀመጥኩት ቪዲዮ በለጠብኝ። ድንገት እኮ ነው። ኧረ ድንገት ነው። እንደዛ ተቀራሯችሁ ታወሩ ነበር? ሹራቡን ብሪክቲ ተቀብለኝ በሱ ተናዶ እኮ ነው መጥቶ ሊያወራኝ ነበር። ለምንድን ነው የተቀበለችሽ? እኔ እንጃ፣ ግን በቃ ራሴ አጥቤ የሚወደውንም ሽቶ ቀብቼ ነው የምሰጠው አለች። እና አንቺ እንዴት ልትሰጫቻልሽ? ከጆኒ ጋር ሆኜ ነው የጠየቀችኝ። እሱም ደግሞ በሀሳቧ ተስማማ። የሚወደውን ሽቶ? ቆይ እሷ ያለፈ ትዝታውን ለመቀስቀስ እየሞከረች ነው ይመስለኛል። አይውልሽ ከዚህ በኋላ ኤላ ተገባይሽ ቪዲዮን ለጆኒ ያሳየዋለሁ። መቼም እሱ ቪዲዮውን አይቶ መረጋጋት የሚችል አይመስለኝም። አለም በእናትሽ የኔ ቆንጆ ይቅርታ፣ በጣም አዝናለሁ። ልመናሽን በከንቱ አታባክኝ። አለም ምን አይነት ፈተና ውስጥ ነው የገባሁት? ኤላ በእናትህ ተወኝ። እሺ ቆይ ይሄ ሁሉ ነገር የተፈጠረው መቼ ነው? ይኸውልህ ተደብቃ ስልክ ስታወራ አየኋት። ከዛ በኋላ ምንድነው ብዬ ተከትያት ወጣሁ። እሺ ከዛስ? ከዛ በኋላ ምን ተፈጠረ? ሄዳ አታገኘው መሰለህ? ደግሞ ሄዶ ጥምጥም ማለታቸው። ይኸውልህ እኔ ራሱ መሲን በህይወት ዘመኔ አውቃታለሁኝ፣ እንደዚህ አቅፌያት አላውቅም። ይበሽቅ። ይኸውልህ ናታን እመነኝ፣ መሲን ታፈቅራታለህ። አንተ ልጅ አማል እንዴ? እናንተ ሰዎች አብዳችሁ ልታሳብዱኝ ነው እንዴ? ሁላችሁም ወጣ አፍቅራታል። ሰው እንዴት ነው እህቱን የሚያፈቅረው? ንገረኝ እስቲ። እሺ እሱን ተው። መጨረሻሽ ምን ተፈጠረ? መጨረሻ ላይ ሲለያዩ እጅ አነኩትና ካሁን በኋላ መሲ አጠገብ ብትደርስ አለቅም ብዬ አስፈራራች። ናታን ጥሩ አላደረክም። ቆይ ለምሮ እንደዚህ ያደረክም? ይኸውልህ እመነኝ የለ ካሁን በኋላ ያ ባሩክ የሚባለው ነጠጤ መሲ አጠገብ ካገኘሁት እገድለዋለሁ። ቆይ ሰብላ ይሄንን ያክል ለምንድን ነው ይሸሸችኝ ያለችው? ጆኒስ በምን አስፈራርቷት ነው እንደ በፊቱ ማትሆንልኝ? ለምን ተደብቃ ሳታገኘኝም? ቆይ ለምንድን ነው በዚህ ልክ የጨከነችብኝ? ተቀይሞኝ ይሆን? ስለምን እያሰበ ይሆን? ኤላ ምን ላድርግ?
ላንተ ብዬ እኮ ነው ምርቅ። ለነገሩ ብትቀየመኝም አልፈርድብህም፣ ግን ጠልቼክ እንዳልሆነ አስብ። ብርክቲ አስደንግጪ። ምን ያስደነግጠኛል? ለምን ደነግጣለሁ? ኤላን ተደበቀች ስታየው ነበር። ልትነኪው ስትይ ነው እኔና አንቺ የምንጣላው። ተደብቆ ማየቱን ደግሞ ቀስ በቀስ ታቆሚዋለሽ። ለምን ተደብቄ አየዋለሁ? ድንገት ሰልፍ ነው ያየሁት። ተይ ተይ፣ እኔም መዋሸታችን የልብሽን በደንብ ነው የማውቀው። ቆይ ሸሚዙን ሰጠሽው? አልሰጠሁትም። ለምን? አጥበሹ የምወደውን ሽቶ ቀብተሽ ይዘሽልኝ ነይ ስላለኝ። መቼም አይልሽም። አንቺን የሚያስታውሰውን ነገር አይፈልግም። ምናልባት ፍቅሩን እንዳይቀሰቀስበት ፈርቶ ይሆናላ። ኤላ አንዴ ከእጅሽ ወጥቷል። ተስፋ ብቆርጭ ይሻልሻል። እኔ ከሞትኩ ሰርዶ ይብቀል እንዳለችው ኤላ የኔ ካልሆነ የማንም አይሆንም። እሱ እንግዲህ ኤላ ምርጫ። ቆይ ግን እየተቀናቀልሽኝ ነው ልበል? ምንድን ነው? ብርክቲ አርፈሽ ማትቀመጪ ከሆነ ትልቅ ጦርነት ውስጥ እንገባለን። ያውልሽ ቅድም ጆኒን ተረሳሽሽ ያወራሁት ስላሳዘንሽኝ ነው። ካልሆነ አጣላችሁ ነበር። አሁንም ቢሆን ደግሜ እነግርሻለሁ፣ አታደርጊው። እንድንጣላ አትፈልጊ። ከጆኒ ጋር እንደማጣላሽ ሁሉ ከኤላ ጋር ማጣላት እንደማልችል ነው እንደምታስቢው? ኤላ ፊት አይሰጥሽማ። ለምሳሌ ሹራቡን እንድሰጠው እንደሰጠሽኝ ነግሬዋለሁ። በውሸት የምታገኙ ፍቅር አይኖርም። እሺ እማገኘው ሰውን እማስመልሰው የኔ ነበር፣ አሁንም የኔ ይሆናል። እልህ ባታስገብኝ ጥሩ ነው። ለዚህ ድፍረትሽ ትንሽ ቅጣት ይጠብቅሻል። ምን እንደምታመጪ እናያለን። እማመጣውን አሳይሻለሁ። ከማደርገው ኢሚኒቷን አደርጋለሁ። የተደበቀሽ ነው። እባክሽ ፔሬድ መጥቶ እያሰቃየኝ ነው። እውነት? እና የሚያስፈልግሽን አገኘሽ? አዎ አግኝቻለሁ። ወይ ሙድሽ ጥሩ ካልሆነ ለምን ቤት ሄደሽ አታርፊም? መሲ ደግሞ እያወቅሽ ቤት ሄጄ ብቻዬን ከሆንኩ ደግሞ የባሰ ነው የሚያመኝ። እሺ አይዞሽ። እሺ ደግሞ ሳልነግርሽ ምን እናታም መጥቶ እንደነበር። ምን ፈልገው ነው? እቺ ጓደኛሽን ምከሪያት፣ ከማይሆን ሰው ጋር ገጥማ ህይወቷ ሊበላሽ ነው ምናምን ብሎ እየቀወጠው ነበር። እስኪ መሲሙች በይ። መሲሙች? ወይኔ ናታን። አሁን ግን አንድ ነገር ገብቶኛል። ምንድነው? አልገባውም እንጂ እሱ ማፍቀሮሻል። አንቺ ልጅ በእናትሽ አታገቢኝ እንዴ? የምሬን ነው። እሺ ምን ላድርግ? እኔማ ምን ነው እንደዚህ ተበሳጨ? መሲን ታፈቅራታለህ እንዴ ስለው ብው ብሎልሻል። ሄደ። ይሄ ጅል የሆነ ልጅ። ያልሽው ነገር አለ እንዴ? እኔማ ድንገት ላወቅሽው ወንድ ብለሽ እንዴት ትተኛለሽ አለኝ። ያው ሰው ቤተሰቡን የሚተዋል ከሚስቱ ይጣበቃል ብዬ ነገርኩት። አልቀረብሽም። እሺ እባክሽ። እና ደግሞ ባሮክን ስለምታው ይቅርታ ማትጠይቀው ከሆነ አጠገቤ ማትድረስም ብየዋለሁ። የምትገርሚ አፍቃሪ አይደለሽ እንዴ? ባሮክዬ ልብሽን ስውር አድርጎታል። እናሳ የኔ ባሮክ ወይ ዘንድሮ። እኔማ በዚህም በዛም ብሎ መሲ አፈቅርሻለሁ ብሎ ካላለኝ እኔ መሲ አይደለሁም። ያርግልሽ። እቺ ልጅ እንዴት ነው የሚያደርጋት ግን? ማን ብርክቲ ነው? ከሷ ሌላ ታዲያ ማን አለ? ቆይ ደግሞ ምን አደረገች? ቅድም ኤላ ሹራቡን ሲሰጠኝ አይታ ነበር። አሁን እሱን ይዛ እንዴት እንደሚያደርጋት። ምን? ኤላ እንደዛ አደረገ? ምን ልትይ ነው ደግሞ? እኔ ምንም። የኤላ ፍቅር አይን እያፈጠጠ ነው መሰለኝ። ጀመረሽ ደግሞ። እንደ ጓደኛዬ ስሞትልሽ ስቀበርልሽ ኤላ ይመችሻል አይደለ? አይመቸኝም። የሚመቸኝ ጆኒ ብቻ ነው። እንዴ ኤላ ተመቸሽ ማለት እኮ ጆኒን አትወጂውም ማለት አይደለም። ይሄ እኮ ኖርማል ነገር ነው ሰው ከሆነ ጥሩ። ስለዚህ ይመችሻል ማለት ነው። እንደውም አይመቸኝም። እሺ አይ ፍቅር እንደው አጃጅ ልሆን ቀረኩ። መጪ ቀናን ያለሁት እዚያ ነው። ምናልባት ስትመጪን እንዳይጠፋሽ ቤቴ። አንድ ሰው እንዴት ነው ፍቅረኛ ኖሮት ብቻውን ሊቀመጥ ይችላል? እሺ ደግሞ ከማን ጋር ፍቅረኛ አደረግሽኝ እንዴ? መሲናታ ለካ ፍቅረኛ አይደለች። እኔ እኮ ፍቅረኛሞች አይደላችሁም የሚለውን ቃል ማመን ነው የሚከብደው። እሺ ለምሮ ደግሞ አንቺ ማመን የሚከብድሽ? ስትታዩ እህትና ወንድም ሳይሆን የምትመስሉት ቀብሎሽ ነው የምትመስሉት። በእናትሽ እንደው ስለምንሽ ብርክቲ ሰላሜን አትንሽኝ። ሰላም ስጭኝ። ደግሞ
ሰላም ተነሳ? አዎ ሰላም ተነስቷል። ያም ይመጣል ካፕላችሁ በሚል ቃላት ናላይ ሊዞር ነው። እና ምን ችግር አለው ብትሆኑ? ይኸውልሽ እኔና እሷ መቼም ቢሆን ፍቅረኛሞች መሆን አንችልም እኮ። ለምን? ምክንያቱም መሲን በጣም ወዳትና ማከብራት እህቴ ብቻ ነች። ቆይ አታፈቅራትም? አዎ አላፈቅራትም። እኔ ግን ሳስበው እሷ የምታፈቅር ይመስለኛል። ቆይ እንደሱ እንዴት አልሽ? ከማየው ነገር ምን አይተሽ ነገር እንደናትሽ? እሱን ቀስ ብለህ ትደርስበታለህ። ቆይ ስማኝ፣ የሆነ ጥያቄ ልጠይቅህ ነበር። ምንድን ነው? ጠይቂ። ያውልህ ታዲያ በእኔና በአንተ የሚቀር ሚስጥር ነው። ይኸውልሽ ሴትዮ የምትናገሪ ከሆነ ተናገሪ። ቀስ በላ ታዲያ። እሺ ስለ ኤላ ንገረኝ። ምንድን ነው የምነግርሽ? ተረጋጋ። ቆይ እኔ የምልህ ሰብለን ያፈቅራታል እንዴ? እኔ ምን አውቃለሁ እንዴ? ጓደኛህ አይደል እንዴ? እንዴት ነው የማታውቀው? አንዴ ላናግርሽ ነበር። ቆይ እቺ ልጅ ምን እየሆነች ነው ያለችው? በእናትሽ ማናት? መሲ ተብዬዋለች። ምን አደረገች? ይኸውልሽ የወደቅሽበት ሰው ልክ አይደለም፣ የጀመርሽው ሪሌሽንሺፕ ልክ አይደለም ስላት የማይሆን ንግግር ተናግራ ነርቬን ነክተዋለች። በቃ እና ምን ልበልህ እያልኩሽ ያለሁት አላሰሚኝም እንዴ? የልጅቷ ህይወት አደጋ ላይ ነው፣ እንታደጋት እና ትርፋት እያልኩሽ እኮ ነው። ቆይ ናታን ስለምን አደጋ ነው የምታወራው? ልጁ እኮ መጥፎ ሰው አይደለም። ታውቂዋለሽ እንዴ? በእርግጥ በአካል አላውቀውም፣ ግን መሲ ብዙ ጊዜ ስለሷ ጫውታኛለች። አየሽ ችግራችሁ እኮ ነው። ምንድን ነው እንዴ? ወንድ ልጅ የሚላችሁን እንዳለ በአንዴ ታምኑታላችሁ። ቆይ እና ስህተት አለው እንዴ? ቀላል ስህተት አለው? ይኸውልሽ ወንድ ልጅ የሚፈልገውን እስኪያገኝ ነው። ማሬ፣ ፍቅሬ፣ ወደድኩሽ፣ ሞትኩልሽ ቸኮሌት የሚገዛው የሚፈልገውን እስኪያገኝ ድረስ ብቻ ነው። ቆይ ምንድን ነው የሚፈልገው? ምንድን ነው አንቺ ደግሞ እንዳልገባው የምትሆኝ? ናታን መጀመሪያ ተረጋጋ፣ ከዛ በኋላ የሆንከውን አስረዳኝ። ምኑን ተረጋጋሁት እንዴ? ምን ይዤ ልረጋጋ? ይኸውልሽ አታይም እንዴ? ደም ስሬ እኮ ተገታትሯል እኮ። ቆይ ግን ናታን ሳታውቀው መሲን አፍቅረሃታል እንዴ? አንቺ ደግሞ ምንድን ነው የምታወሪው? አኳኋን ሁሉ እኮ ከኋላ መጥቶ መሲን ነጠቀኝ የምትል ነው የሚመስለው። ኧረ አንቺ አምሻ እንደ ረሰው እንዳይሰማሽ ዝም ብለሽ እንደመጣልሽ አይዘላበድም፣ ነውር ነው። አይዞህ ወንድሜ፣ አፍቅራትም ከሆነ አፍራም ከሆነ ለኔ በእህትነት ልትነግረኝ። አንቺ ልጅ አምሻ እንዴ? ሰው ያማችኋል እንዴ? ምንድን ነው የሚመጣል? አፍቅራታል እንዴ? ሰው ዝም ብሎ ይፈቅራል እንዴ? አፍቅራታል ምናምን እንደዚህ እንዳትዪ። ያማችኋል እንዴ? ኧረ መሲ ይሄ ልጅ ግን ጨርቁን አስጣልሽው። አይ ናታን፣ ቆይ ብታምን ምን አለበት? የወር ግዴታዋ ላይ ነች። እንዴት አወቅሽ? ቅድም ልብሷ ተበላሽቶ ኤላ ሹራብ ሲሰጣት አይቼ ነው። ሰብሊ ብረክቲ እውነቷን ነው? እንትን ድንገት ሳልፍ እኮ ነው ያየኝ። አዎ ጆኒ ልክ ነች። እኔም ድንገት ስታልፍ አይቷት ሲሰጣት ነው ያየሁት። አዎ እሱ ባይኖር እኮ ተዋርጄ ነበረ። ውይ ኤላዬ እኮ የዋህ ነው። ነው ምን ነው ጆኒ ደበረክ እንዴ? ኧረ አልደበረኝም። ያው ሰብልዬ ስለሚወድሽ እኮ ከሌላ ወንድ ጋር ሲያይሽ ሊደብረው ይገባል። ቆይ ምን ለማድረግ እየሞከርሽ ነው እንዴ? እኔ በሱ ቦታ ብሆን የሚሰማኝን የተናገርኩት። ደግሞ ጆኒዬ እውነቷን ነው። እሺ እኔ ምስክር ነኝ። ድንገት ነው የተገናኙት አይደል እንዴ ሰብሊ? አዎ ጆኒ ድንገት ነው። ሰብሊ በቃ ሹራቡን ስጭኝና እኔ አጥቤ ልመልስለት። አይ ሹራቡንማ እኔ ራሴ ነኝ መመለስ ያለብኝ። እኔ እኮ ድጋሜ ስታገኙ ጆኒ እንዳይደበረው ብዬ ነው። ብርክቲ እረፊ እንዴ ከምሬን እኮ ነው። በዛ ላይ ኤላም ድጋሜ እንድታገኝ ይሆናል ሹራቡን የሰጠሽ። አረ ኤላ እንደዛ አላሰበም። ዋናው ጆኒ አይደበረም ወይ ነው ማለት ያለብሽ። እሷ ደግማ ከምታገኘው እኔ ብሰጠው ይሻላል ጆኒ። ልክ ነሽ ሰብሊ። በኤልያስ ምክንያት በሁለታችን መሀል ክፍተት መፈጠር የለበትም። ብርክቲ ታቀብለው። ግን ለሰው ስልክ አይደብረውም እንዴ ሰብሊ? ይደብረው። መቼስ ከፍቅረኞች መደበር አይበልጥም። ቆይ አንቺ በሱ ቦታ ብትሆኚ አይደብርሽም እንዴ? ካልተረዳሽ የራሱ ጉዳይ ነው ማለት ያለብሽ። አሁን ሹራቡን አምጪ። ለችግርሽ ጊዜ ስለደረሰ ሸሚዞች ሊሆን ይችላል። ግን በቃ ሹራቡን ለብርክቲ ስጫትና ድጋሚ እንድትገናኙ አልፈልግም። ካልሽሽ ጎበዝ። ሁሌም ቢሆን የፍቅረኛሽን ደስታ ነው ማስቀደም ያለብሽ። ሰብሊ አትጨናነቂ። ትክክለኛው ነገር ያደርግሽ። በሉ እናንተ የፍቅር ጊዜያችሁን አሳልፉ። እኔ ሄጄ ኤላዬን ላግኘው። ደህና ዋሉ።
የኔ አንባቢ ወይ ምንድነው የሰሙ ደግሞ ብቻ ከመሆና በዛክ ብቻዬን ነኝ እንዴ? አዎ ማለቴ እኔ ከመምጣቴ በፊት ተሳሳትሽ። እዚህ መጽሐፍ ውስጥ ካሉት ሰዎች ጋር ነኝ። ማለት እዚህ መጽሐፍ ውስጥ ያሉ ሰዎች አያጫውቱክ አያናግሩክ? አየሽ ድጋሚ ተሳሳትሽ። ይኸውልሽ ከሰው በላይ በደንብ አድርገው ያጫውቱኛል። ከሰው በላይ በደንብ አድርገው ደግሞ ያዋሩኛልም። ምንም ነገር ሳይደብቁ ወይ ደግሞ ምንም ነገር ሳይዋሹ ሙሉ ታሪካቸውን ዝርግፍ አድርገው ይነግሩኛል። ከኔ የሚጠበቀው በጥሞና ማዳመጥ ብቻ ነው። የምታወራው ነገር ምንም እየገባኝ አይደለም። ምናልባት አንድ ቀን በደንብ መጽሐፍ ማንበብ ሲጀምር ይተረጅኝ ይሆናል። ደሞ ሹራብን የታርጋው ነው? ቅድም ለሰብለ ሰጧት። እንዳጋጣሚ ቀሚሷ ተበላሽቶ ነበርና እንድከለልበት ብዬ ሰጧት። ተገናኝታችሁ ነበር ማለት ነው? እንዳጋጣሚ ኮሊደር ላይ ስንሄድ ተገናኘን። እና ዝም ብላ ሹራብን ተቀበለችክ? ማለትማ የራሷን ሹራብ መጠቀም ትችል ነበር ብዬ ነው። አንደኛ ሹራቧ እጀጉርድ ነው። ሁለተኛ ደግሞ በዛ ሰዓት ድንጋጤ ላይ ስለነበረች እንደዚህ ነገሮችን አላሰብንም። አንተማ በየዋህነት ነበር የሰጠካት፣ እሷ ግን እድሉን ተጠቀመችበት። እንዴት? አሁን ሹራቡን ለመመለስ በሚል ሰበብ ታገኝካለች። አይ ፓድልስትሽ እንዴት አወቅሽ? ከኔ እኮ ምንም አይነት ነገር አያመልጥም። አለኝ። አመሰግናለሁ። ባይገርምሽ የዛሬ ነው ያድርገውና ኢላ ልክ ሲያመኝ ከጎኔ አይጠፋም ነበር። ደስ ይላል። ዛሬ ላንቺ ያደረገውን ነገር ሳይ ትላንቴን አስታወሰኝ። ቆይ ግን ለምንድን ነው እንደ ጥላ የምትከታተይኝ? የሆነ ስህተት እየፈለኩብሽ። ከዛማ ታማኝ አገልጋይ አደርግሽና ስፈልግ ትሄጃለሽ፣ ስፈልግ ትመጫለሽ። አጉል ምኞትሽ መቼም አይሳካም። እሺ እንዴት እንደማሳካው ለኔ ስትይልኝ። አንቺ ግን ለምንድን ነው ኤላ ላይ ተስፋ ማቆርጮ? የራሱን ህይወት በራሱ እንዲመራ ለምን አትተዩ? ከአንቺ ጋር ነው የሚመራው? እኔ ፍቅረኛ አለኝ፣ እሱም እንደዛው። ጆኒን የመሰለ ፍቅረኛ እያለሽ ኤላ ላይ ተለጠፍሽ። እሱ ያንቺ ግምት ነው። ቆይ ምንም አይገባኝ ነው እንደሚመስልሽ? ፍቅር ባይዝሽ ነው ከስሩ አልጠፋም ያልሽ? ይሄንን ላንቺ ማብራራት ግዴታ የለብኝም። አለብሽ እንጂ ከጆኒ ጋር እንዳስታረኩሽ አትርሽ። ባክሽ ወደዛ ትልቅ ውለታ ያልሽልኝ አታስመስይው። እሺ አንቺ ባታስታርቂንም መታረቃችን አይቀርም። ከፈለኩ ላለያይሽ ይችላል። እሱን እንኳን መቼም አታደርጊው። ምን ያግደኛል? ምክንያቱም ከጆኒ ጋር ስጣላ ኤላ ጋር ድጋሚ እንዳለሽ ስለምትፈሪ። ብትይዥም ለውጥ አታመጭም። አሁን ሹራቡን አምጪ። አልሰጥሽም። ራሴን አጥቤ የምመልስለት። ብዙ አትልፊ። እኔ አጥቤ የሚወደውን ሽቶ ቀብቻ አመጣለታለሁ። አትልፊ። አልሰጥሽም። ለኔ የሰጠኝ ራሴ ይመልስለታል። ሰብለ፣ ለመጨረሻ ጊዜ ነው የምጠይቅሽ። ሹራቡን አምጩ። ምን እንደምታመጪ አይሻለሁ። እንዴት እንደምቀበልሽ አሳይሻለሁ። አንዴ መነጋገር እንችላለን? እኔ ምንም ማውራት ነገር የለም። ቆይ ግን መሲ ምን እየሆንሽ ነው? እኔ ምን ሆንኩኝ? አንተ ምን እየሆንክ ነው? እኔማ ምንም አልሆንኩም፣ ግን አንቺን ከማይሆን ሪሌሽንሺፕ ፕሮቴክት እያደረኩሽ ነው። ቆይ ባሮክን ታውቀዋለህ? አላውቀውም። ታዲያ ይሄ ሁሉ ጥላቻ ከየት የመጣ ነው? በቃ እንዲሁ ዝም ብዬ ሳይው አይነ ውሃው ምንም አልተመቸኝም። በቃ ደግሞ ጭራሽ ሳይው ደመነፍሴ አልወደደው። እሺ ደመነፍስ ምን አይነት ሰው ነው የሚወደው? ደመነፍስማ የሚወደው ይኸውልሽ ፍቅረኛ የሚሆን ከዛም አልፎ ደግሞ ወደፊት ባል የሚሆን ሰው ነው። ባሮክ ከምታስበው በላይ ጥሩ ልጅ ነው። በቃ ይሄ ልጅ አይሆንሽም አልኩሽ፣ አይሆንሽም። በቃ ተናገርኩኝ እኮ። ቆይ እኔ ከወደድኩትስ? ልቤ ከወደደውስ? እንዴ ቆይ ግን መሲ የምር ትወጂዋለሽ እንዴ? ቢወደድስ ምን ያንሰዋል? አንተ እንኳን ያቺ ድንጋይ ላይ ተቀምጣ የምትውልን ዱርዬ አፍቅረህ የለ? ይኸውልሽ እኔና አንቺ አንድ አይደለንም። በምንድን ነው የምንለያየው? ቢያንስ እኔ ወንድ ልጅ ነኝ። እና ብትሆንስ? በቃ መሲ በእናትሽ ልጅ በቃ እንዲህ ዝም ብዬ ሰው ለጥቅም ነው የቀረበሽ። አይሆንሽም።
ስለዚህ አንተ ቃጀልን ለጥቅምህን የቀረብካት አንቺ ልጅ ልታሳብጂኝ ነው እንዴ? እኔ ምንም አላልኩም። ይልቅ አንድ ነገር ልነግርህ እፈልጋለሁ። እሺ ምንድነው? እሺ እህትነቴን የምትፈልግ ከሆነ ላደረግከው ነገር ባሮክን ሄደህ ይቅርታ ትጠይቀዋለህ። ማ እኮ እኔ ናታን ሄጄ ይቅርታ አልጠይቀው መቼም ቢሆን አላደርገውም። ብታረድ ይሻለኛል። ጥሩ እንደዛ ከሆነ እኔ እናንተ ግንኙነት እዚህ ጋር ያበቃል። እሺ መሲ ቆይ ምን እያልሽ ነው? ገና ለገና ትናንት ለመጣው እንደ ብለሽ እኔ ወንድምሽ እንደዚህ ትናገሪኛለሽ? ይኸውልህ ሰው ቤተሰቡን ይተዋል ከሚስቱም ይጣበቃል ይላል ቃሉ። እኔም እሱን መርጫለሁ። ከዚህ በኋላ ናታን አጠገቤ ላይ አልፈልግም። እሺ ምን ነው የደበረሽ ትመስልሽ? ኧረ ምንም ተው። አንተ ጋር ለመሆን ነው የመጣሁት። አብሮ መሆን ብቻ እኮ በቂ አይደለም። ስሜትሽን አጋሪ። ልንገርህ፣ ግልጹን ትነግረኛለህ? አዎ የፈለግሽውን ጠይቅ። እሺ ሰብለ ፍቅረኛ ነች አይደለ? አይበለውና ብትለያዩ እርሷን መርሳት ይከብድሃል? አዎ። እሺ የምታውቀው አጠገብህ ካለ ሰው ጋር የፍቅር ግንኙነት ብትጀምርስ? በጣም ከባድ ነገር ነው ማለት በጭራሽ እሱን ማሰብ አልፈልግም። እኔም እንደሱ ነው የተሰማኛለሁ። ስለ ሰብለ ነው እያወራሽኝ ያለሽው? ኧረ ስለ ራሴ ነው። ግልጽ አድርጊልኛ። ይኸውልህ ምን መሰለክ፣ ከካሌብ ጋር የፍቅር ግንኙነት ለመጀመር እየሞከርኩ እንደሆነ ታውቃለህ። ይሄ ማለት ግን ሙሉ ለሙሉ ኤላን እረሳዋለሁ ማለት አይደለም። ልክ ነሽ። ከነበራችሁበት ነገር አንፃር ባንዴ ማለት ረሻው አትችይም። እኔ አዲስ ህይወት ልጀምር ብልም እሱ ግን የሌላ ሰው ሆኖ ማየት አልችልም። እና ምን አሰብሽ? እሱን መርሳት እንዳለብኝ እየተሰማኝ ነው፣ ግን በጣም ጊዜ ያስፈልገኛል። አይዞሽ፣ በጊዜ ሂደት የሚስተካከል ነገር ነው። አንተን ልዋሽ አልፈልግም፣ ትረዳኛለህ። ኤላን ከሌላ ሴት ጋር ሳያውቀናል። ይሄ የተፈጥሮ ነገር ነው። አመሰግናለሁ፣ ግን እንደምትረዳኝ እርግጠኛ ስለነበርኩ ነው መጥቼ የተነፈስኩብህ። አረ ችግር የለውም። በፈለግሽው ሰዓት መጥተሽ ማናገር ትችላለሽ። ደግሞ ከጓደኛዬ ጋር ፍቅር ለመጀመር ሂደት ላይ አይደላችሁ እንዴ? አዎ። ሰላም ሰላም፣ ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንዲሁም የአፍላ ፍቅር ድራማ ተከታታዮች ደህና ናችሁ ወይ? እንግዲህ በዛሬው በአፍላ ፍቅር በክፍል 265 ላይ ሰብልና ኤላ አሁንም እንግዲህ ከባለፈው ከተገናኙበት ጊዜ በኋላ በጣም ብዙ ችግሮች እየገጠሟቸው ነው። ጭራሽ አብረው የሚሆኑበት ነገሮች ሁሉ እየራቁ መጥተዋል። ወይም ደግሞ አብረው የመሆናቸው ነገር በጣም አስጊ እየሆነ መጥተዋል። እንግዲህ እንደሚታወቀው ሰብለ በፊት ማንም ሰው ተቀናቃኝ አልነበራትም። ያው አለምም ብዙ አይደለችም፣ እሷም ቦታ አሰጣትም ነበረ። እንግዲህ ብርክቲ ከመጣች በኋላ ግን ለሰብለ በጣም ከባድ ሆኗል። ብርክቲ ከስሯ እየተከተለች ከግርግሯ እየተከተለች ማለት ነው እያንዳንዱን እርምጃዋን እንግዲህ መፈናፈኛ እያሳጠቻት ትገኛለች ሰብለን ማለት ነው። በእርግጥ አሁን ላይ አለምም ተጨምራለች። አለም ብዙ ጊዜ እንግዲህ በባለፈው ክፍል ላይ እንዳያችሁት ኤላ ለሰብለ ሹራቡን ሰጥቷት ነበረ። ልብስሽ ቆሻሻ ነክቷል እና ይህንን እሱ አድርጎላት ነበረ እንግዲህ ሹራቡን። በዛ ሰዓት ብርክቲ ተደብቃ እየተከታተለቻቸው ነበር ሁለቱንም። ታዲያ እንግዲህ ከተለያዩ በኋላ እንዴት አድርጌ ነው ሰብለን ከጆኒ ማራቅ ያለብኝ፣ የሆነ መንገድ መፈለግ አለብኝ እያለች ነበር። እንግዲህ ብዙዎቻችሁ በነገራችን ላይ ኮሜንት ላይ እየገመታችሁ ነበራችሁ እና ሹራቡን ትቀማታለች ወይም ደግሞ ትቀበላታለች ተንኮል አስባ ነበርና ብላችሁ ነበርና በጣም በሚገርም ሁኔታ ግምታችሁ እንግዲህ ትክክል ሆኖ አይቼዋለሁ።
ኮሜንታችሁን ለማውጣት ሞክራለሁኝ ኮሚኒቲ ላይ ማለት ነው። እና እንግዲህ ያኔ የሆነ ነገር ማድረግ እንዳለባት ስታወራ ነበረ። ይችን ስስት ከሱ ማድረቅ አለብን እያለች ነበር። እንግዲህ ምንድነው ያደረገችው? ተከታትላት ሄዳ መታጠቢያ ቤት ሹራቡ እንድትሰጣት ነበር የጠየቀቻት። እሷም እንግዲህ ለእኔ ነው የሰጠኝ፣ ስለዚህ እኔ ነኝ የምሰጠው ስትላት ከጆኒ ጋር ሳስታርቅሽ እኮ ቃል ገብተሽ ነበር ከሱ ላደርሽ አለቻት። እንግዲህ ከጆኒ ጋር መቼም ቢሆን እንድጣላ አታደርጊም። ከጆኒ ጋር ተጣላው ማለት ኤላ ጋር እንደሚሄድ ታውቂያለሽ። ስለዚህ ይህን ደፍረሽ አታደርጊም ለራስሽ ስትይ ብላት ነበረ። ከጆኒ ጋር እንዳጣላውሽ ከኤላ ጋር ማጣላሻለሁ። በነገራችን ላይ ብርክቲ በጣም ተንኮለኛ ናት። አይነው ኤላን ስለምትወደው ነው የራሷ ለማድረግ ስለምትፈልግ ግን ደግሞ በተንኮል አይሆንም። እና እንግዲህ እኔና ጆኒ እንድንጣላ መቼም አትፈልጊም አንቺ ራስሽ መቼም አታጣልኝም፣ ምክንያቱም ኤላ ጋር እንደሚሄድ ታውቂያለሽ። ይህን ማድረጋችም እና ሹራቡን ደግሞ አልሰጥሽም ስትላት እንግዲህ ሰብለ እንደምታዩት ትንሽዬ ልጅ ናት። ያችኛዋ ደግሞ ግዙፍ ናት። ብዙ ጊዜ በጉልበትም ጀምራለች አሁን ላይ ማለት ነው። በጉልበትም እሷን ምንድነው በንግግር ብቻ ሳይሆን በጉልበትም ጀምራታለች ማለት ነው። ታዲያ እንግዲህ እንዴት እንደምቀበልሽ አሳይሻለሁ ብላ እንደምታዩት ጆኒ ጋር ነበር የሄደችው። ጆኒ ጋር ቁጭ ብላ ሰብለን ብታጣ ምን ትሆናለህ? የምትወደውን ሰው ለዛውም በአቅራቢያህ በምታውቀው ሰው ብትፈቀር ምን ትላለህ? እያለች ጆኒ ጋር የማይሆነው ወሬ ጀምራ ነበረ። ሰብለይን ነገር ታይና እንግዲህ ምን እያወሩ ነው ብላ ወደ እነሱ ትሄዳለች። ሹራቡን ይዛው ነበረ እና እንግዲህ ጆኒ ምን ሆነሽ ነው ድክምክም ብለሻን ምናምን ብሎ ይጠይቃታል። እና እንግዲህ የምታወራው ብርክቲ ናት፣ ሰብል አታወራም። እሷም እንግዲህ ለምን እንደዛ እንደሆነች ትናገራለች። እንዴት አወቅሽ ብሎ ሲጠይቃት ኤላ ሹራቡን ሲሰጣት አይቼ ነው ብላ እንግዲህ በጆኒ ፊት አዋረደቻት። ሰብለም እንግዲህ ለአጋጣሚ ሰልፍ ስላገኘኝና ስላየኝ ነው የሰጠኝ ብላ ራሷ መመለስ እንዳለባት ሹራቡን ትናገርም። እሷ ግን በጆኒ ፊት ነበረ ያ እንትን ያለቻት። ድጋሚ እሱን ካገኘሽው ጆኒ እና እሱ ይጣላሉ፣ በዛ ላይ ሆን ብሎ ምናልባት እንድታገኙ ሊሆን ይችላል ሹራቡን የሰጠች፣ ስለዚህ እኔ መልስለታለሁ በማለት እንግዲህ ከጆኒ ጋራ ልታጣላት ሞክራ ነበረ። በመጨረሻም እንግዲህ ሰብለ ጆኒ አዎ እንደዛ ነው እንድታገኘው አልፈልግም በማለት ሹራቡን ለእሷ እንድትሰጣት አድርገው ሹራቡን ወስደዋለች። ታዲያ እንግዲህ ሰብለን ለማናደድ የሚወደውን ሽቶ ቀብቻ ጥቤ ማመጣለት እኔ ነኝ እያለች እንግዲህ ሹራቡን ወስደው ነበረ። ሹራቡን ግን ይዛው ስትሄድ ከኤላ ጋር ይገናኛሉ እና ሹራቡን ሰብለ እንደሰጠቻትና አንተም ካገኘች ፍቅረኛዋ ስለሚከፋው ለዛ ብላ ነው በማለት እሷ እንደወሰደችባት ሆን ብላ ሳይሆን ሰብለ ፍቅራ እንደሰጠቻት አስመስላ እንግዲህ ሹራቡን እሷ አጥባ እንደምታመጣለት እና የምትወደውን ትውስታ ያለውን ሽቶ እሱ ስጦታ የሰጣት ይመስለኛል። እሱን ቀብቼ ነው ማመጣለ በማለት እንግዲህ እዚህ ጋር ግን በጣም ግራ ያጋባኝ ነገር የኤላ ነገር አሁንም እንቆቅልሽ የሆነብኝ ነገር ሰብለን ይወዳታል፣ ግን ደግሞ ብርክቲንም ይወዳታል ማለት ጥያቄ የሆነብኝ ነገር አለ። እናንተ ከገባችሁ ኮሜንት ላይ ያስቀምጡልኝ። ነገር ግን ኤላ ከብርክቲ ጋር የሆነ እኛ ያልገባን የሆነ የተያያዘ ነገር አለ፣ ብቻ የሆነ ሚስጥር አለ። እሱም እንግዲህ ምናልባት የሆነ ጊዜ ሊያሳዩን ይችላሉ በትውስታ። ነገር ግን ኤላ ለምንድን ነው አብረኸኝ የማትሆነው? ለምንድን ነው የማትወደኝ ስትለው አብረሽ ከሆንኩ ትጎጃለሽ እና ደግሞ እንድትጎጅብኝም ስለማልፈልግ ነው። ከኔ ጋር ከሆንሽ እመኝኝ ትጎጃለሽ፣ የሆነ ጊዜ ታመሰግኝኛለሽ አላት። ታዲያ ብርክቲ አልፋው ትታው ከሄደች በኋላ ኤላ እየተጎዳሽ እንደሆነ እኮ አውቃለሁ፣ ነገር ግን ደግሞ የገባውት ቃልስ ሲል ነበረ። እዚህ ጋር ነው ግራ የገባኝ። ምንድን ነው የገባው ቃል? በዛ ላይ ደግሞ ሰብለን ካፈቀራት ብርክቲን እንዴት ነው ማፍቀር የሚችለው? እንደው ቃልስ ባይገባ ሌላ ችግር ባይኖርበት እንቅፋት ባይኖርበት ሰብለንም እሷንም እንዴት ነው ሊወድ የሚችለው? መቼም ሰብለ ለበቀል ነው ጆኒን ለማናደር ነው እንዳንል እንደሚወዳት በግልጽ ተናግሯል። ለናታን ነግሮታል። እና በፊት ጆኒ ያናደደኝ ስለነበረ ከስራው አልጠፋው። አሁን ግን ጥሩ ስሜት እንደሚሰማው ለእሷ ተናግሯል። እና ደግሞ በቀል ሳይሆን ልቡ ፈልጎት እሷ እንደሚያወራት ተናግሯል። እና አሁን ላይ ደግሞ ከእሷ ብሶ እሱ አፍቅሯታል። እና እንዴት ነው ታዲያ ነገር አይጋጭም? ማለት ሁለቱንም መውደድ መቼም አይችልም። ብርክቲ ጋር አብሮ እንዳይሆን የሚያደርገው የሆነ ቃል የገባው ነገር አለ። ሰብለ ደግሞ እንድትርቀው አይፈልግም። እንግዲህ
በተለይ ደግሞ ሸሚዙን ሹራቡን እሷ ስላመጣችው በጣም ነበር የተናደደው። ምክንያቱም በሹራቡ ምክንያት ሰብለን አገኛታለሁ ብሎ እየጠበቀ ነበረ። እናም በመጨረሻ እንግዲህ ኤላ የሆነ ቦታ ከትምህርት ቤቱ ጀርባ ተደብቆ ሰብለን ይጠብቃት ነበረ እና እንግዲህ ጎትቶ ነበረ እንደለመደው ወስዶ ጥያቄ ስጠይቃት የነበረው በንዴት ነበረ። ለምን የዚህን ያክል ለምን ከኔ መራቅ ፈለግሽ? ለዛውን በገዛ ፈቃድሽ። በነገራችን ላይ ጆኒ እንዳላስፈራራት እሱ ራሱ ያውቃል። ምክንያቱም ጆኒ እስከዛሬ ድረስ በጣም ብዙ ጊዜ አስፈራርተዋት፣ በጣም ብዙ ጊዜ አስጠንቅቋት መልሳ ኤላ ስር ናት። መልሳ ሳታውቀው እሷ ራሷን ኤላ ስር ነው የምታገኘው እና ጆኒ አስፈራርቷት ከእሱ እንደማትርቅ ግልጽ ነው። ስለዚህ ኤላ የጠረጠረው ነገር አለ። የሆነ ሰው እንዳስፈራራት ከጆኒ ውጭ ምናልባት ብርክቲንም ተጠራጥሯል። እንግዲህ ብርክቲ ከስር እየተከተለ እያሰቃየቻት ትገኛለች፣ እያስፈራራቻትም ትገኛለች። ጉልበትም ለመጠቀም እየሞከረች ነው ማለት ነው። ይህ ነገር እንግዲህ ለሰብለ በጣም ከባድ ነው። ምናልባት ይህንን ጉዳይ ለመሲ ብትነግራት መሲ መፍትሄ አታጣም። በዛ ላይ ሚስጥሩን ከነገረቻት ኤላ ደግሞ አሁን ላይ ሰብለን ሰዎች እያስፈራሯት እንደሆነ ገብቶታል። ለዛም ነው ከሱ ጋር ያኔ ጆኒ ወዮልሽ እያላት ያልቀረችው ልጅ አሁን የግድ አፍቅራውና ስሜቷን ነግራው ከኤላ መራቅ እንደማትፈልግ እንደሚናፍቃት፣ ነገር ግን ደግሞ በጣም እየፈራች እሱ ባገኛት ቁጥር በጣም ጀርባዋን አታምንም። በጣም ነው የምትፈራው። የሆነ ሰው ተደብቆ ያይናን ነው የምትለው ሁሌና፣ ስለዚህ የሆነ ሰው እያስፈራራት እንደሆነ ገብቶታል። ለዛም እንግዲህ ጠይቋት ነበር ማን እንዳስፈራራሽ ንገሪኝ ቢላትም፣ ነገር ግን እሱ አሁንም ቢሆን የሆነ ሰው እያየን ይሆናል እባክህ እያለችው ነበረ። አንተም ማግኘት ፈልጋለሁ ግን ደግሞ አልችልም እያለች ነው እንግዲህ ሰብለ። ኤላ ታዲያ እንግዲህ ለምን ሹራቡን ላክሽ? በሰው እንዴት በበርክቲ ትልክ ያለሽ? በዚህ መጠን የሆነ ከባድ ሁኔታ ውስጥ ብትሆኝ ነው ብሏት ነበረ። ወድጄ ይመስላሉ ይህን የማደርገው፣ ነገር ግን በቃ በእኔ ምክንያት ሰው እንዲጎዳ አልፈልግም ብላለች ሰብለ። የሚገርመው ነገር ግን በዛ ቅጽበት እንኳን እንደፈራችው እንደጠረጠረችው በዛ ቅጽበት አለም ተደብቃ ቪዲዮ እየቀረጸቻቸው ነበረ። ሰብልና ኤላ በጣም ተጠጋግተው ነበር እና ቪዲዮ እየቀረጸቻቸው ነበረ። እንግዲህ ሰብለ እንደፈራችው ነው። አሁንም የሆነ ሰው ተደብቆ እያየን ነው ብላ ነበረ። የአፏን ሳትጨርሰው ነው እንግዲህ አለም እየቀረጸቻቸው የነበረው። ታዲያ እንግዲህ ኤላ ቢያንስ እንደ ድሮ እየተደባበቅ በድብቅ እንገናኝ ቢላትም ግን ያንም እንደማትችል ተናግራለች። እና እንግዲህ ሰብለ አንተም ማግኘት እፈልጋለሁ፣ ትናፍቀኛለህ፣ ነገር ግን ደግሞ በቃ ተወይ ብላ ስትሄድ አለም ከኋላ ትጠብቃትና እንግዲህ እንደለመደችው እሷም ደግሞ ልክ እንደ ብርክቲ አሁንም እሷን ማስፈራራት ትጀምራለች። እኔ እኮ ልጅቷ በጣም አሳዘነችኝ። ወይ አንደኛዋን እንግዲህ ከኤላ ጋር ሁና ብትጋፈጥ ይሻላታል ይህ ሁሉ መከራ ከሚደርስባትና እንግዲህ አለም ካገኘቻት በኋላ ከኤላ ጋር በጀርባ ሆነው ቪዲዮ እንደቀረጸቻት ነግራታለች። ሁለተኛ ካጠገቡ ብትደርሺ ቪዲዮ ለጆን ያሳየዋለሁ ብላ ሌላ ችግር እንግዲህ መጥቶባታል ማለት ነው። ኤላም እንግዲህ ማን ነው ሰብለን ያስፈራራት? ለምንድን ነው መሸሸችኝ? ለምንድን ነው የጨከነችብኝ? እያለ እንግዲህ ብቻውን እንደብድ እያወራ ነው። እሷም ተደብቃ ስታየው ብርክቲ መታ ደግሞ እሷን ማስፈራረት ጀምራለች። እና በጣም ዋጋ አስከፍልሻለሁ አልለቅሽም እያለች እንግዲህ ሰብለ ላይ ዝታባታለች ማለት ነው። አሁን ላይ ዙሪያውን እንግዲህ ሰብለ ችግር ውስጥ ነው ያለችው። ምናልባት ግን አለም እንግዲህ ለምን አገኘሽው ስትላት ሹራቡን ለምን በብርክቲ ላክሽ ብሎ ተናዶ ነው ለዛን የተጠጋጋ ነው ብላት ነበረ። ታዲያ እንግዲህ ለምን ነበረ ሹራቡን ለእሷ የሰጠሽው? ለምን ለእሷ መስጠት አስፈለገች ስትላት በጆኒ ፊት መታ በግድ እንደተቀበለቻት እና ብቻ ያለችውን ነገር ሁሉ ነግራታለች። ታዲያ ነገር እንግዲህ አለም ዝም አትልም፣ ለኤላ ተናግረዋለች እንዴት ሹራቡን ነጥቃት እንደወሰደችው። ምክንያቱም ያችኛዋንም ኤላ እንዲጠላት ስለምትፈልግ ማለት ነው። ነገር ግን ሰብለ ይህን ሚስጥር ለመሲ መንገር አለባት። አለም በቪዲዮ እያስፈራራቻት እንደሆነ መንገር አለባት። ስለዚህ ይህን ነገር ኤላ አወቀ ማለት አለምና ኤላ እስከ መጨረሻ ይለያያሉ ማለት ነው። ምክንያቱም ለጥላቱ ወስዳ ቪዲዮ አሳያለሁ ብላ ካስፈራራችና በድብቅ ቪዲዮ ከቀረጸችው የሁለቱ ግንኙነት የመጨረሻ ነው የሚሆነው። ስለዚህ ሰብለ ይህን ነገር ዝም ማለት የለባትም። ይህን ጉዳይ ለመሲ ልትነግራት ይገባል። መሲ በእሷ ቀልድ አታውቅም። ስለዚህ መፍትሄ ታመጣላታለች። ምናልባትም ደግሞ አለም እንደዚህ እንዳደረገች ወይ ለኤላ ተነግረዋለች ወይም ደግሞ
ለናታን ትነግረውና ቪዲዮውን ታስጠፋዋለች። ኤላ ራሱ ቪዲዮውን ያጠፋዋል። በዛ ላይ ደግሞ ምናልባትም የሁለቱ ግንኙነት መጨረሻ ሊሆን ይችላል ማለት ነው። ውድ ቤተሰቦቼ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። በአፍላ ፍቅር ሰብለና ኤላ በቀጣይስ ምን ይፈጠራል? መቼ ነው ሰብለና ኤላ በነፃነት አብረው መሆን የሚችሉት? አሁን ላይ ጭራሽ ግንኙነታቸው እየተቋረጠ መጥቷን ሙሉ ለሙሉ ዙሪያውን ሰብለን ከበዋታን ሳንዱች አድርገዋታል ማለት ነው። ያችም ትመጣለች፣ ይችም ትመጣለች። የማይመለከታትም የሚመለከታትም እሷን እንግዲህ እያሰቃዩት ይገኛሉ ማለት ነው። በቀጣይስ ምን ይፈጠራል የሚለው አጓጊ የሆነው አፍላ ፍቅር የዛሬው ተረካችን ይህን ይመስል ነበር። እንደወደዳችሁ ተስፋ አድርጋለሁ። መልካም ጊዜ